እንኳን ደህና ቆይ። እኔ አንድ የሚገርም ነገር ግን ልንገርህ። ባለፈው ስትመጣ ታስታውሳለህ የመጣበትን ኬዝ? አዎ የመሬት ጉዳይ ነው። ከ5 ወር በፊት ነው ባይዘው የመጣሁት ማለት ነው። ከ5 ወር በፊት የሆነ የመሬት ኬዝ ነበርና የሆኑ እናት መተው ከባድ የሆነ የመሬት ኬዝ ይዘው መጡ። አሁንም በተመሳሳይ ዛሬ የመሬት ኬዝ እንደሆነ ታውቃለህ የምናቀርበው? አዎ የሚገርምህ ነገር ማለት ነው ተመሳሳይ ኬዞች ናቸው። ብዙ ጊዜ የእናንተ ቻናል እከታተላለሁና እንደዚህ የመሬት ኬዞች ላይ በደንብ ዲፕ ገብታችሁ ታያላችሁ። ሞር ደግሞ አሁን ላይ ደግሞ የመጣችሁበትም ኬዝ ደግሞ በጣም የሚገርም ኬዝ ነው። የዛሬው ኬዝ እናያለን ተመልካቾች፣ አብረን እንመለከተዋለን። በጣም የሆነ የሚያበሳጭም ነገር አለው፣ የሚያሳዝንም ነገር አለውና በደንብ እናየዋለን። ዛሬ ግን የእውነት ስለ ቴምር ስናወራ አንድ በጣም የሚገርም ነገር ስለነገርከኝ ነው የጋበዝኩክ። ቆንጆ ነገር ነግረኛል። እውነት ነው? ከዛ ልጀምር። መጀመሪያ እውነት ነው? ይሄ በጣም ምርጥ የሆነ ሀሳብ እውነት ነው? ትክክል፣ እውነት ነው። የሚገርምህ እንዳልክ ምን አዘጋጅተናል መሰለህ? ኦልሞስት ወደ 1100 ካርታዎች ለደንበኞች በ45 ቀን እስከ 60 ቀናት ውስጥ ለማስረከብ። ይሄ በጣም ደስ የሚል ነገር ነው። ሽር ጉድ እያልን ነው እንግዲህ። ይሄ በጣም ደስ የሚል ነገር ነው። በጣም ብዙ ጊዜ የሪል ስቴት ቤቶችን ስናስብ አንደኛው መሰረታዊ ነገር ካርታ ነው። ካርታ በጣም አስፈላጊ ነገር ነው። በካርታችሁ እንደፈለጋችሁ የምትበደሩበት፣ የፈለጋችሁትን ነገር መሸጥ መለወጥ የምትችሉበት፣ የፈለጋችሁትን ነገር ማከናወን የምትችሉበት የባለቤትነት ማረጋገጫ ሰርቲፊኬት ነው ካርታ። ቴምር ለ1100 ቤቶች የካርታ እንግዲህ ጨርሶ ሊያስረክብ ነው ማለት ነው። ይህ ትልቅ ነገር ነው። በደንብ ይህ ምስራች ነው። በጣም ደስ ብሎናል። በጣም የሚገርም ነገር በሁለት ሳይቶች ላይ ነው፣ ጋርመንትና አያት ላይ አካባቢ በዚህ ልክ ጨርሰናል። ትንሽ ይሄ የሁሉም ሰው ስጋት የነበረ ነውና እንደ ቴምር ደግሞ ይሄንን እንደ ሶሉሽን አትሊስት ከዚህ ሁላ ውጣ ውረዶች በኋላ ደስ ብሎኛል። ይሄን ፍሬ አፍርተናል። ይሄ በጣም ትልቅ መተኪያም ደግሞ ብለን ደግሞ እናዘጋጃለን። ወደ በጣም ደስ ብሎኛል ከምሬ ነው። ምክንያቱም የሰርቲፊኬት የካርታ ጉዳይ ሁሉም ገዢ ካርታ በጣም ይፈልጋል። ልክ ንብረቱን ሲወስድ ካርታ የሚፈልገው ነውና ቴምር በዚህ ጉዳይ አንድ ደረጃ አንድ ስቴፕ ወደፊት ስለመጣ እጅግ በጣም እናመሰግናለን። ይሄ ብቻ አይደለም። አዳምስ ፓቪሊዮን ላይ አንድ ሳይት እያወጣችሁ መሰለኝ ካልተሳሳትኩኝ። ትክክል። አዳምስ ሳር ቤት አደባባይ ማለት ነው በተለምዶ የሚባለው ከጎኑ አዳምስ ፓቪሊዮን ያለበት አጠገብ ኦልሞስት 3600 ካሬ አካባቢ የሚሆን የኛም ቢሮ ያለበት ከጎን ደግሞ አፓርትመንቶች የያዘ በጣም ሌክዠሪ የሆነ ቤት እየገነባን ነው። ደስ ይላል። በጣም ደስ ይላል። ባለ አንድ ባለ ሁለት ባለ ሶስት ይኖሩታል። ፈርዘር ቦርድ ደግሞ በደንብ እንደማከራለን ማለት ነው። እንደመተከ ይዘነዋል ይሄን ሳይት። ይሄ ትልቅ ነገር ነው። በጣም ደስ ይላል። አዳምስ ፓቪሊዮን አካባቢ ቴምር ሪል ስቴት እጅግ በጣም ልዩ የሆኑ ምርጥ የመኖሪያ አፓርትመንት ቤቶችን ብቻ ነው። ሱቅ አለው። ሱቅ እሱ ጀርባ አለው። ወክ አድርገው ሱቅ ቢሄዱ ስለሚሻል ብለን አስበናል። ቡልጋሪያ ጋር ሱቅ ደግሞ ላውንቻ ቡልጋሪያ ጋር። ስለዚህ አዲስ ቡልጋሪያ ላይ ሱቅ አለ ማለት ነው። ስለዚህ ከቴምር ሪል ስቴት የመኖሪያ አፓርትመንቶችን አስባችሁታል። በአጭር ጊዜ ውስጥ ሰርቲፊኬት የካርታችሁ የሚመጣላችሁ በጣም ደስ ይላል። ይህ ትልቅ ዜና ነው ብዬ አስባለሁ። ስለዚህ የመኖሪያ አፓርትመንት ቤቶችን ከቴምር ሪል ስቴት እንድትገዙ እናበረታታለን። ታዲያ ምን አዲስ ነገር አለ ሌላ? እሺ መልካም። ከአዲስ ነገሩ በፊት ዛሬ የምንሰራውም ታሪክም ከዚህ በፊትም ማየውም ታሪክ ከኛ ቢዝነስ ጋር ሪሌት ያደርገዋል ብዬ ስላሰብኩ አሁን እንደውም የዛሬው ታሪክ እንደውም በደንብ ነው ልቤንም የነካው። ከዛ በፊትም ደግሞ ባሉ ታሪኮችም ብዙ ጊዜ ስለማይ አንዳንድ ጊዜ የቤት ግብይቶች የመሬት ግብይቶች በውክልና ምክንያት ብዙ ሚስ የሚሆን ነገር ሊገጥማቸዋል። ነሴንስ አሁን የዛሬው ታሪክ ላይ አንድ እናት በውክልና ሰጥተው መሬት እንደዚህ ብለው እና እኛም እንደ ድርጅት ይህንን እንደ ሶሉሽን ይዘን አቅፈናል ብዬ የመጣሁት እንደ ድርጅት ጎን ለጎን ደግሞ ራሴ ማማካሪም ስለሆንኩ ምንድነው መሰለክ አንዳንድ ጊዜ ሁለት አይነት ግብይት መፈጸም ይቻላል። አሁን እንደውም ዘመን አፈራሽ ነው። ሁለት አይነት ውክልና መስጠት ትችላለህ ለሰው። ልዩ ውክልና ማለት ሁሉም አይነት መሸጥ መለወጥ ማስተዳደር ሁሉንም፣ አስተዳደራዊ ደግሞ እያንዳንዱ ነገሮች አሉ፣ ግን ፋይናንስ ሪፈንድ ማድረግ አይችልም። ይህም ማለት ያኛው ሰው በሱ ውክልና እንኳን ቢገዛ ፋይናንሱን ሪፈንድ ማድረግ አይችልም፣ ቤቱን ወደ ራሱ ማዞር አይችልም። ሌላው ደግሞ ምንድነው መሰለክ አሁን ደግሞ ዶር ቱ ዶር ሰርቪስም ስለጀመረ ምንድነው ዶር ቱ ዶር ማለት? ዶር ቱ ዶር ማለት አሁን ደንበኞቻችን የተለያዩ ቦታ ላይ ነው ያሉትና ያሉበት ቦታ ድረስ መጀመሪያ ከፈለጉ በቪዲዮ ኮልም ሊሆን ይችላል፣ በዋትስአፕ ኮልም ያለው መረጃ በደንብ ወስደው
ውላቸውን ያዩትን ውል ቤታቸው ድረስ እንልክላቸውና አይተው ፈርመው ከኢትዮጵያ ውጭ ከሆነ ከኢትዮጵያ ውጭ ነው ማለት ከኢትዮጵያ ውጭ ቢሆንም የትኛውም ስቴት ላይ ያሉበት እኛ ምን ጠይቃቸውን ፎርም በመሙላት እንልክላቸዋል። ይሄ በጣም ትልቅ ነገር ነው። ይሄ ትልቅ ነገር አንብበው ደረሰኝ ቆርጠን ምናምን እንልካለን ማለት ነው። ይሄ በጣም ትልቅ ነገር ነው። ይሄን ያልኩበት ትልቁ ምክንያት ምንድነው? ሰዎች እጅግ በጣም ከሚፈልጓቸው መሰረታዊ ነገሮች ውስጥ አንዱ መተማመን ነው። በቃ ያወጡት ገንዘብ ነው። ለገንዘባቸው ደግሞ ተመጣጣኝ የሆነ አስተማማኝ የሆነ ነገር ማግኘት ይፈልጋሉ። ይሄ እውነት ነው አይደል? ሰዋዊ ይመስለኛል። ይሄ በጣም ትልቅ ነገር ነው እያደረጋችሁ ያላችሁ። ስለዚህ ሰዎች ባሉበት ቦታ ሆነው ዶር ቱ ዶር ይህንን ሰርቪስ ማግኘት ይችላሉ ከቴምር ሪል ስቴት። ታዲያ ከታች ባለው ስልክ ብቻ በመደወል ቴምር ሪል ስቴት ሴልስ ሱፐርቫይዘሮችን ታገኛላችሁ። እጅግ በጣም ደስ ይላል። ይሄ ትልቅ ነገር ነው ብዬ አስባለሁ። በጣም ትልቅ ነገር። አንዳንድ ጊዜ ቢዮንድ መሆን አለብህ። በቃ ደንበኛ ከመሸጥ እንትን ከማለት ውጪ በጣም ማማከሩ ላይ ትኩረት መሰጠት አለበት። ኤግዛክትሊ። አሁን ላይም እንደዚህ እኛ አዌር እያደረግን ነው። እንደዚህ ካርታ እያመጣና ሁሉም ባለቤቶች አውቀው ነው ስማቸው እንደሚዞር። በዚህ ልክ ሴኪዩርድ ነው ሪል ስቴት ላይ ስትመጣ። በጣም ትልቅ ነገር ነው። አሁንም የምንለው ይሄንን ነው። እኛ ደንበኞቻችን ከናንተ ሲገዙ ካርታቸውን እንዲያገኙ እፈልጋለሁ። የእውነት ቤታቸውን እንዲያገኙ ካርታቸውን እንዲያገኙ እፈልጋለሁ። በዚህ ደግሞ አስተማማኝ የሆነ የሪል ስቴት ከቴምር ሪል ስቴት ከታች በምታገኙት ስልክ ብቻ ቴምር ሪል ስቴት እነ ዮሐንስን ማግኘት ትችላላችሁ። ዮሐንስ ብላችሁ መደወል ነው የምትችሉት። ዮሐንስ ብላችሁ ስትደውሉ ያማክሯችኋል፣ ያጋዟችኋል፣ ከጎናችሁ ይሆናሉ። ይሄ በጣም ትልቅ ነገር ነው ያስባለሁ። ስለዚህ አዳምስ ፓቪሊየን አካባቢ ከ1 እስከ 3 ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን አዘጋጅታችኋል ማለት ነው። አዘጋጅተናል። ቡልጋሪያ ዝቅ ሲሉ ደግሞ ሱቆች አሉ። በቂ የሆነ ቅናሽ አለው። ከዚህ በፊትም ባለፈውን በቀረብንበት ላይ በነበረው ፕሮጀክት አሁን ኦልሞስት ወደ ፊኒሺንግ ላይ ደርሷል ህንጻው። ያኛው አይቻለሁ ከሱ ጎን ለጎን ፒያሳም የሸጥናቸው በዚሁ ባንተ ከስተመሮች ሳር ቤትም የሸጥናቸው ሳቲስፋይ ስለሆኑ በቃ ቴንክ ዩ ፎር ዳት ለማለት ነው። በጣም ደስ ብሎናል። ወደ ታሪኩ እንሂድ። የዛሬው ታሪክ እናት ናቸው። እኔ በትዕግስት ብትሰሙኝ ደስ ይለኛል። በትዕግስት ብታዳምጡት ይህንን ፕሮግራም ብትጨርሱትና ይህንን ፕሮግራም ወደ እናንተ ለማድረስ ቢያንስ ለ15 ቀን ያክል አንዳንድ የነካካናቸው ቼክ ያደረግናቸው የጠየቅናቸው ሰዎች አሉ። የእነሱንም ምላሽ ሀሳብ ይዘን ነው የምንመጣውና እጅግ በጣም የሚያናድድም የሚያምም የሚያሳዝንም ታሪክ ነው የዛሬው ታሪክ። በዚህ ታሪክ ብዙ ቁም ነገር እንደምታገኙ በይበልጥ ከቤት ጋራ ከኑሮ ጋራ ከገንዘብ ጋራ ከሽያጮች ጋራ ከውክልና ጋራ ተይዞ ብዙ ቁም ነገር እንደምታገኙ ተስፋ አደርጋለሁ። ከቴምር ሪል ስቴት ጆን እዚህ ድረስ ስለመጣ እጅግ በጣም ነው የምናመሰግነው። ከታች በምታገኙት ስልክ ብቻ ጆን እና ጓደኞቹን ማግኘት ይቻላል። በነገራችን ላይ ታሪኩን ስማውና ተመልሰን ትመጣለን። መልካም። አንድ ታሪኩ ቁጭ ብለህ ከኛ ጋራ ስንቀርጸው ብትሰማውና ብታየው በጣም ደስ ስለሚለኝ እስከ ፕሮግራሙ ፍጻሜ ድረስ እዛ እንድትቀመጥ እጋብዛለሁ። ቴንኪ በጣም አመሰግናለሁ። አረፍ በልና እንገናኛለን። እሺ። የዚህ ፕሮግራም አጋር ድርሻችን ቴምር ሪል ስቴት ነው። ቴምር ሪል ስቴቶችን እጅግ በጣም እናመሰግናለን። በከራይቶ ሱቅ ከመነገድ ይልቅ የሱቅ ባለቤት ሆኖ ሱቅ መነገድ እኔ ምርጡ አማራጭ ነው ብዬ አስባለሁኝ። ከባለ 1 እስከ ባለ 3 ድረስ ባለ 1 ባለ 2 እና ባለ 3 በተመጣጣኝ ዋጋ ጥራታቸውን የጠበቁ የመኖሪያ አፓርትመንቶችን ከቴምር ሪል ስቴት ታገኛላችሁ። እጅግ በተመጣጣኝ ዋጋ ልክ እንደ ልብስ ነው አይደለ? ዲስካውንቱ ራሱ ትንሽ ያስደነግጣልና 100% ለከፈለ ሰው ምን ያክል እንደሚቀነስ ሴልስ ሱፐርቫይዘሩ ሲገልጽልን እንደነበረ አይታችኋል። እጅግ በጣም በተመጣጣኝ ዋጋ ምርጥ የመኖሪያ አፓርትመንቶችን ከቴምር ሪል ስቴት ማግኘት ይችላላችሁ። ቴምር ሪል ስቴት በሁሉም አካባቢ ላይ ተመርጦ የሚኖርባቸው የምርጥ የመኖሪያ አፓርትመንቶችን እየገነባ ይገኛል። እዚህ ፕሮግራም አጋር ድርሻችን ስለሆነ እያመሰገንን ከስር በምታገኙት ስልክ ብቻ ቴምር ሪል ስቴቶችን አገኟቸው፣ ደውሉላቸው። የሱቅና የመኖሪያ አፓርትመንቶችን ፈጠን ብላችሁ አሁኑኑ ግዙ ይሏቸዋል። ለምን ካላችሁ እያለቀ ነው። ስለዚህ ፈጠን ብላችሁ እንድትገዙ ያበረታታችኋል። ቴምር ሪል ስቴት የዚህ ፕሮግራም አጋር ድርጅት ስለሆነ እጅግ በጣም እናመሰግናለን። በያላችሁበት ሰላም። እሺ፣ እንዴት አገኘኸው የማማን ታሪክ? ነግሬሃለሁ። ኦፍ ኮርስ ወደ ስቱዲዮ ከመግባታችን አውርተናል በታሪኩ ጉዳይ ላይ። እሳቸው ሲያወሩት ያለው ስሜት እንዴት ነው? ነግሬሃለሁ ብለህ አቀለልከው፣ ግን በጣም ከባድ ነው። በስመ አብ እንዴት ኤክስፕሬስ እንደማድረግ ብዙ እንድንጨዋወት ብዙ እንድንማከር ነበር። እኔ እንደውም የመጣሁት የነበረው ግን በቃ ምንም ስሜቴም ተረባብሿል። ብታይ የሚገርም ነገር ግን ያው የሚገርም ነገር ከራሴም ጋር ነው ያገናኘሁት ኮንዲሽኑን። ግን አሁንም ከመናገር ወደ ኋላ ማልለው ነገር ምንድነው ምንም አይነት ውሳኔ ከመወሰን በፊት
አንዳንድ ጊዜ በተለያዩ ሴክተር ላይ ሞር እንደዚህ ሴክተር ላይ ብዙ የሚያማክር ሰው ይኖራል እና ብዙ ምክሮችን ከሰው ወስዶ ሙቭ ማድረግ ይሻላል ብዬ አስባለሁ። ሙያው ላይ ያሉ ሰዎች ማማከር ይሻላል ከብዙ ሳይድ ጋር እንትን ከማለት። ያ እኔም ማበረታታው እሱን ነው። ከባለሙያ ጋር መስራት የተሻለ ነው የሚሆነው ያምናለሁኝ እና ያሳዝናሉ፣ ያማል፣ ያናድዳል፣ ያበሳጫል። አሁን ምን ያክል እንደምንታገል ራሱን እያሰብኩ ነበር ጆን። በጣም የሚገርም ነገር ይህንን ታሪክ ለመጨረስ ስንት እንደሚሄድ ራሱ እያሰብኩ ነበር። በጣም ከባድ ነው የሚሆነው በጣም። ስለዚህ አይዶን ነው። ለማንኛውም ግን ጆን ሴልስ ነው፣ የሴልስ ሱፐርቫይዘር ነው፣ አማካሪ ነው። የቤትና ቤት ሽያጭ አማካሪ ስለሆነ ከጎኑ ሆናችሁ ደውላችሁ መጠየቅ ትችላላችሁ፣ መረጃ ማግኘት ትችላላችሁ፣ የፈለጋችሁትን መረጃ ማግኘት ትችላላችሁና ከስር በምታገኙት ስልክ ዮሐንስንና የዮሐንስን ጓደኞች በማግኘት ማማከር ትችላላችሁ። ግን እስቲ እንደው ከመጣ አይቀር የቤቱን ዋጋ ብንሰማ ደስ ይለኛል። መልካም እሺ። አሁን ያው እንዳልኩ ነው መለሳለሁ። በሌላ ፕሮዳክሽን በጣም ስለተረበሽኩ መመለስ ይኖርብናል ደግሞ ማለት ነው። ግን እንደ ቴምር ቤቶች አፎርደብል የሆነ ፕራይስ ይዘን ነው የምንንቀሳቀሰውና 76 ካሬ፣ 99 ካሬ፣ 136 ካሬ የሚሆን አሉንና የተለያዩ ካሬዎች አሉ። ያው ባለ 1 ባለ 2 ባለ 3 ናቸው። 9 ሚሊዮን 100 ሺህ ብር ሙሉ የሚከፍሉ ከሆነ 30 በመቶውን መቀነስ እንችላለን። 9 ሚሊዮን ግን በ3 አመት ጊዜ የሚከፈል ነው። ከዛ ያለ 99 ካሬ 12 ሚሊዮን ያኛው ደግሞ 14 ሚሊዮን እያለ በ3 አመት መክፈል ይችላል ቀስ ብለው ማለት ነው። አሁን ግን እንክፈል ካሉ 30 በመቶውን ተመላሽ እናደርግላቸዋለን። በግሩፕ ደግሞ ከመጡ 2 ቤት ከወሰዱ ደግሞ 60 በመቶውን ተመላሽ እናደርግላቸዋለን እያለን ሳም ቦነሶች እንሰጣቸዋለን። አሪፍ ነው። በጣም ደስ ይላል። እኔ በጣም ብዙ ወረቀት ይዘ ነበር የመጣኸው፣ ግን ማውራት የቻልክ አልመሰለኝም። ትንሽ ተረበሽክ ይመስለኛል። የሰው ልጅ አይደለ ደግሞ ከባድ ነው በጣም ደግሞ ሪልም ነገርም አንዳንዴ በቃ ከራስ ጋር ነው ሪሌት የምታደርገው ሁሉንም ነገርና እሱን እያየሁ ነው። ችግር የለውም። በሚቀጥለው ስንመጣ ዝርዝር የጉዳዮቹን ዝርዝር የማስታወቂያ አይነቶቹን ይዞት ይመጣል። ብዙ ወረቀት ነበር ይዞ የመጣው ዛሬ ለደንበኞች ለማድረስ። ይሄ በዝርዝር ሊያወራን የፈለጋቸው ነገሮች አሉ፣ ግን የማውራት ፍላጎት ድክም ሲል እያየሁት ነው። ለማንኛውም ችግር የለውም። ከስር በምታገኙት ስልክ ብቻ ዮሐንስና ጓደኞቹን ማግኘት ትችላላችሁ። ከቴምር ሪል ስቴት መኖሪያ አፓርትመንት ቤቶችን ለመግዛት እጅግ በጣም በተመጣጣኝ ከጆን ማግኘት ትችላላችሁ። ከስር በምታገኙት ስልክ ብቻ ደውሉ።